ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? በዕለተ እሑድ ምሽት እንግዲህ በቃ ብለናል። ፓስተር አለማየሁ እንግዲህ መስመር ላይ አግኝቼ ደወል አድርጌለታለሁ። እንግዲህ ከአገልግሎት መልስ ለኛ የሚሆነውን የምሽቱን መረጃ ሊያቀብለን እንግዲህ በትጋት አየር ላይ ይገኛል። ከእርሱ ጋር እንግዲህ ግሩምና ድንቅ ጊዜ ኖረናል ብዬ አምናለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን በርካታ ጉዳዮች ይደመጣሉ። ከዕለት ዕለት የሚሰሙ ክስተቶች፣ የተፈጥሮ አደጋዎች፣ ፖለቲካዊ መስቀልቅል የሆኑ ክስተቶች እንዲሁም ደግሞ ማኅበራዊ ቀውሶች የመሳሰሉት በዓለማችን ላይ በተለያየ ወቅትና ጊዜ እየተከሰቱ የጌታ ኢየሱስ ክርስቶስን ዳግም መምጣትን እያወጁ ይገኛሉ። እነሆ ፓስተር አለማየሁም ይህንን በተመለከተ የማንቂያ ደወል ሊደውልልን በምሽት ተገናኝተናል። እንግዲህ ከሰላምታው በኋላ በቀጥታ ፓስተር ይዞልን ወደ መጣው መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። በማለዳ እንግዲህ በገጠር አገልግሎት ነበረ። አንተ በጣም በዚህ አቅጣጫ ላይ በጣም እየተጋ ትገኛለህ። እንዴት ነበር? ለማንኛውም በጣም ቆንጆ ጊዜ ነበረ። እግዚአብሔር ይመስገን። ቁጥራቸውን ለጊዜው አላስኩትም፣ ከ10 የሚበልጡ ሰዎች ጌታን ተቀብለዋል። እግዚአብሔር ይመስገን። እና ትልቁ ነገር ያው የሰው ወደ ክርስቶስ መምጣት ስለሆነ እውነት ነው። በዚህ ረገድ ደስተኛ ነን። እንግዲህ ገጠሩ ላይ ምንድነው አሁን በጣም ተጋግሏል። እኔ በጣም ነው የገረመኝ። ዛሬ ራሱ ባለፈው ሳምንት አልሄድኩም። አንድ ከተማ ውስጥ የምትታወቅ እብድ ተፈውሳ በጣም በቃ መነጋገሪያ ሆኗል። የእግዚአብሔር ኃይል በገጠሮች ውስጥ ነው። በንጹህ ልብ ስላላቸው በንጽህና ስለሚሰሙ እና ያለው ነገር ራሱ ማራኪ ነገር ነው። በቃ ሄደህ ስታገለግል ለትምህርት ያላቸው፣ ለእግዚአብሔር ቃል ያላቸው ረሃብ፣ ለጸሎት ያላቸው ረሃብ እና እግዚአብሔር ኢትዮጵያን አልተዋትም። እውነት ነው። የከተማው ውንብድና ቢበዛም አልተዋትም። በገጠሩ ያለው ነገር በጣም ደስ ይላል። በብዙ ነገር ውስጥ ነው የሚያልፉት። ብዙ ተግዳሮት አለባቸው፣ ግን ፊታቸው ላይ ያለው ብርሃን ስታይ አንተ ራስህ ትመጣለህ። እግዚአብሔር ይመስገን። የቀላል ነገር እኮ አይደለም እውነት ለመናገር። በእርግጥ እንደው ማስ ሚዲያው ወይ ደግሞ ሶሻል ሚዲያው ይህንን ነገር እንደው አጉልቶ አያሳይ እንጂ እግዚአብሔር በስራ ላይ እንደሆነ ግልጽ ነው። በዓለም ዙሪያም እንደዚሁ እግዚአብሔር የወንጌልን ችቦ እያቀጣጠለ ይገኛል። እንግዲህ አንዱ የመጨረሻው ዘመን አመላካች ክስተት ነው። እንግዲህ ይህንን ካልክ ዘንዳ እጅግ በጣም ደስ ያሰኛል። እንግዲህ በአንድ ነፍስ ምክንያት የሰማይ መላእክቶች እንደሚደሰቱ የእግዚአብሔር ቃል ይናገራል። ስለዚህ እግዚአብሔር እናመሰግናለን። እንግዲህ ፓስተር በምሽት መረጃ ልታመጣልን በቃ ብለሃልና የሚሰሙ ጉዳዮች አሉ። እስኪ ምን ይዛልን መጣል? እንግዲህ የመካከለኛው ምስራቅ ጉዳይ እጅግ እየተባባሰ መሄዱና በተለይም ደግሞ እስራኤልን ከዓለም ማህበረሰብ እያገለለ የመጣ ጉዳዮች በየጊዜው እየተፈጸሙ ነው ያሉት። ምናልባትም እስራኤል በዓለም እንደምትጠላ ያው መጽሐፍ ቅዱስና ይናገራል እንደምትከበብና ይሄ ትንቢት ሊፈጸም ይሆን? እንዴት ነው ከአውሮፓ እስከ ኤዥያ እስከ ላቲን አሜሪካ ድረስ በእስራኤል ላይ
የሚሰነዘረው ጥላቻ እየበዛ መምጣቱ በጣም አስገርሞኛል። እና ምንድነው የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ ሰሞኑን ለጋዜጠኞች መግለጫ ሰጥተው ነበረ። በተለይም በመካከለኛው ምስራቅ ላይ በሚደረገው ሁኔታ ላይ ያተኮረ መግለጫ ነው የሰጡትና በተለይም ደግሞ የዓለምን ታላላቅ ሀገሮችንም ነቅፈዋል። የዓለምን ሌሎችንም ነቅፈዋል። ዝምታቸው አግባብና ልክ አይደለም የሚል ነገር ያዘለ ነው። ምንድነው እሳቸው ያሉት? በጋዛ ላይ ስለሚካሄደው ግጭት ያቀረቡት አስተያየት በዓለም አቀፍ ደረጃ ሰፊ ውይይት አስነስቷል እና በጣም መነጋገሪያ ነው የሆነው። በጣም ሰፊ ውይይት ነው ያስነሳው። እሳቸው ልናስቆም ይገባል የሚል ነው። በዋናነት ግን ያነሱት ፕሬዚደንቱ በበርካታ የቅርብ ጊዜ ንግግራቸው በጋዛ የሚካሄደው ግጭት በወታደሮች መካከል የሚደረግ ባህላዊ ጦርነት ሳይሆን በሺዎች የሚቆጠሩ ንጹሐን ሴቶችና ሕፃናት ለሞት የዳረገ የዘር ማጥፋት ወይም ደግሞ ጄኖሳይድ ነው ሲሉ በግልጽ ተናግረዋል። እንግዲህ ጄኖሳይድ ነው ማለታቸው የዘር ማጥፋት ነው የሚለውን ከነ ደቡብ አፍሪካ ጋር ከሌሎችም ጋር እየተጋሩ ነው ያሉት። በተለይ ደግሞ ጣሊያን በቅርብ ጊዜ በጣም አደገኛ መግለጫ ነው ይሰጣ የነበረችው። እንደዚሁም ደግሞ ታስታውስ ከሆነ አራቱ ሀገሮች ጀርመን፣ ፈረንሳይ፣ ስፔን እና እንግሊዝ መግለጫ ሰጥተው ነበረ። የጋዛ መንግስትነት እንደ መፍትሄ ማቅረብ ብቻ ሳይሆን አሁን ላይ ለጋዛ መንግስት እውቅና መስጠታቸውን አበክረዋል። ነገር ግን እንደዚህ በሉ እንጂ እነሱ የዘር ማጥፋት ነው የሚል አይደለም። በእርግጥ አውሮፓውያኖችም ጄኖሳይድ ተፈጽሟል ብለው ያምናሉ። ነገር ግን እንደ ሉላ ዳ ሲልቫ ጠንከር ያለ መግለጫ የሰጠ የለም እና ይሄ ጠንካራ መግለጫቸው ዓለም ላይ መነጋገሪያ ነው የሆነ ያለው። እንግዲህ ጠንካራ አቋማቸው ብራዚል በእስራኤል ላይ በዓለም አቀፍ የፍትህ ፍርድ ቤት አይሲጄ የቀረበውን ክስ እንድትደግፍ አድርጓታል። እንደው እውነት ለመናገር ብራዚልንም ጨምሮ ደቡብ አፍሪካን፣ ሌሎች አገሮች በተለይ ደግሞ የብሪክስ አባል ሀገራት እንደሆኑ ይታወቃሉ። ቻይናን ጨምሮ ኢራንን፣ የአረብ ሀገራትን በቅርቡ የተካተቱትን ጨምሮ ማለት ነው፣ የሀገራችንንም ጨምሮ ምናልባት ከብሪክስ ሀገራት ሁለት ሀገሮች ለእስራኤል ፊት የነሱ አይመስለኝም፣ ህንድና ኢትዮጵያ። እንደገናም ደግሞ በተጨማሪም ማለዳ ላይ ያየው ነበረ በኒውዮርክ ከተማ እስራኤልን የሚደግፍ የእስራኤልን ባንዲራ ያነገቡ በርካታ መኪኖች፣ ሰዎች፣ እነዚህ አይሁዶች ፌስቲቫል አድርገው ነበርና የጎዳና ላይ በዚህኛውም አቅጣጫም እንደው ዳሰሳም አክለህበት ይሄ ነገር ወደፊት ምን አይነት አንደምታ ይዞ እንደሚመጣ ለአድማጮች እስኪ ብታብራራ። እንግዲህ ምንድነው ዞሮ ይሄ ዓለም አቀፍ ፍርድ ቤት የሚያጣራው ጉዳይ ነው። ነገር ግን እዛ አካባቢ ዛሬ አይደለም ጦርነቱ የተጀመረው፣ ከዚህ በፊትም ስንናገር ነበረ። ከዘፍጥረት ጀምሮ የተጀመረ ግጭት ነው። መጽሐፍ ቅዱስ በግልጽ የሚናገራቸው ነገሮች ናቸው። በሁለቱ መካከል በፍልስጤም እና በእስራኤል መካከል ጠላትነት አሁን የጀመረ ወይም ትናንትና የመጣ አይደለም። ነገር ግን ከኪዳኑ አንጻር እነዚህ የእስራኤል ሕዝቦች አሁን ላይ በተለይም ደግሞ መቅደሱን ለመስራት በሚጣደፉበት
በሚዘጋጁበት ሰዓትና ከፍተኛ ዓለም አቀፍ ንቅናቄ ለዚህ ጉዳይ ላይ በጀመሩበት ሰዓት በአይሁድ ማህበረሰብ ውስጥ እንዲህ አይነት ደግሞ ትልቅ ዲፕሎማሲያዊ ጫና፣ ፖለቲካዊ ጫና መምጣቱ ለእስራኤል ትንሽ ጥሩ ነገር ይዞ ይመጣል ማለት አይደለም። ይህ እንግዲህ ሀገራት ጠንካራ ድጋፍ፣ አንድነት ሲያገኙ ከሌሎች ደግሞ ከባድ የዲፕሎማሲ ተቃውሞና ትችት አስከትሎባቸዋል። ማለትም በሉላ ዳ ሲልቫ ላይ ማለት ነው ከፍተኛ ድጋፍም ተቃውሞም አስከትሏል። ስለዚህ አወዛጋቢ አስተያየቶች የተሰሙበት ነው የእሳቸው መግለጫ። እንግዲህ እነሱ እያሉ ያሉት ከዓለም አቀፍ ማህበረሰብ ለማግለልና የፍልስጤምን ነጻነትና ሉዓላዊነት ለማረጋገጥ የሚል ነው እና ሉላ ዳ ሲልቫ የወሰዱትም አቋም ትክክለኛ ነው ብለው የሚያምኑ አሉ። ከመጠን ያለፈ የፖለቲካ ግምገማ ነው የሚሉም አስተያየቶች ተሰጥተዋል። እንግዲህ ይህንን ተከትሎ ከሳቸው አስተያየት በኋላ የሳውዲ አረቢያው ልዑል ጠንከር ያለ መግለጫ አውጥተዋል። እንዳንተ እንደምታውቀው አብርሃም አኮር የሚለው የዶናልድ ትራምፕ ፕሮጀክት እና ግፊት እንዳለ ታውቃለህ። እነዚህ አረብ ሀገሮች እንግዲህ አረቦች ያው የእስማኤል ልጆች ናቸው። እነዚህ ደግሞ የኢሳው ልጆች ናቸው። በእርግጥ የሌሎችም አሉ። አብርሃም ሌሎች ልጆችም ስለነበሩት ግን ምንድነው ሰሞኑን ከአውሮፓውያኖች መግለጫ ቀጥሎ የሳውዲው ልዑል ከአስደንጋጭ መግለጫ ነው ያወጡት። እስራኤልን እንደ ሀገርነት አንቀበልም የሚልና በተለይም ደግሞ እስራኤልን እንደ ሀገርነት እንድንቀበል የአብርሃም አኮርድ ውስጥ እንድንካፈል ከተፈለገ እስራኤል በአስቸኳይ የያዘችውን የፍልስጤማውያንን ግዛት ለቃ መውጣት አለባት የሚል ቅድመ ሁኔታ አስቀምጠዋል። ማለትም ለቃ መውጣት አለባት ነው በቀጥታ። እንግዲህ እስራኤል ደግሞ ይህንን የምታደርግ ሀገር አይደለችም። ምክንያቱም እስራኤል ገና እኮ ግዛት ይገባኛል ብላ እየጠየቀች ያለችበትና ደቡብ ሶሪያ ውስጥ ራሱ ምስጢራዊ ዘመቻ እያካሄደች ያለችበት ሁኔታ ነው ያለው። ከሊባኖስ ባሻገር በጋዛ ያው እንደሚታወቀው እንግዲህ እስካሁን ድረስ ቁልፉ ያልተገኘለትና ፍቺ ያልተገኘለት ነው። ኮሚቴም ቢቋቋም ምንም ቢቋቋም ዌስት ባንክን ደግሞ ያው የሰፈራ ፕሮግራም እያካሄዱበት ነው ያሉት። እና እሱን በህግ በፓርላማ አጽድቀው የራሳቸው አድርገውት ወስነው የወሰዱት ነገር ነው። እና ምንድነው በአጠቃላይ ለምንድነው እስራኤል ብዙ ወዳጅ የነበራት ሀገር ነች። በተለይ አውሮፓውያኖች በጣም ወዳጆቿ ነበሩ። አሜሪካ ይታወቃል። አሁንም እነ ራሽያን ቢሆኑ ወዳጆቿ ነበሩ። ብዙ እንትን የላቸውም። ነገር ግን አሁን በዚህ ጊዜ ለምንድነው ጠላቶቿ የበዙት የሚለውን ነገር ማሳየት መመልከት ያስፈልጋል ብዬ አስባለሁ። እውነት ነው። እንግዲህ በመጨረሻው ዘመን ዓለም በኢየሩሳሌም ላይ እንደሚነሳና ኢየሩሳሌም እንደምትከበብ ይናገራል መጽሐፍ ቅዱስ። ልክ ነው። ምንድነው ዓለም በኢየሩሳሌም ላይ የሚነሳውና ኢየሩሳሌምን የሚከበው ከአርሜጌዶን ጦርነት በፊት ስምምነት የሚያመጣው ሐሰተኛው ክርስቶስ እንደሆነ ይታወቃል። በተለይም ደግሞ ሁለት ዋና ዋና ሃይማኖቶች ጎን ለጎን አብረው እንዲሄዱና እነዛም እስራኤልን እንዲቀበሉ እነዚህም እስራኤል ደግሞ እነሱን እንድትቀበል ማድረግ የሚችለው እሱ ነው። እሱ ይህን ሰላም ለማምጣት ደግሞ ከዛ በፊት አይሁዶች ንጉሳችን ብለው ከሚቀበሉበት አይሁዶች እንግዲህ የሚያስቀምጡት መስፈርት አለ። መሲህ ሲመጣ በተአምራት እንደሚመጣ ሰላም እንደሚያመጣላቸው። ምክንያቱም ኢሳይያስ መጽሐፍ ላይ የሰላም አለቃ ተብሎ ተጽፏልና
ይሄ ሐሰተኛው ክርስቶስም በዚህ መስመር ነው የሚመጣው። እነሱ የሚጠብቁት የኢሳያስን ትንቢት ይጠብቁታል ያንን። ስለዚህ ሰላም አለቃ ሲባል ሰላም ያደርግልናል፣ ያሳርፈናል ብለው 100% ነው የሚያምኑት። ይሄን ለማድረግ አሁን ኢየሩሳሌም መጨነቅ አለባት፣ ኢየሩሳሌም መሸበር አለባት። ለምን ሊቀበሉት አይችሉም? ሰላም በሆነበት መጥቶ እኔ መሲህ ነኝ ብሎ ወደ መቅደሱ መግባት አይችልም። ገብቷል? አንደኛ በጣም ብዙ ሰው እንዳይሸወድ የምፈልገው እንዲመለከት የሚፈልገው ይሄ መሲህ ኢንቴሌክቹዋል ነው። በጣም የተማረ ጥበብ የተሞላ በሁሉም አቅጣጫ ዓለምን ሊቆጣጠርበት የሚችልበትን ስልት የተካነበት ነው። የፖለቲካ ክህሎቱ ራሱ ከዚህ ቀደም ባልተለመደ አቅጣጫ ነው የሚመጣው። አዎ ዓለም ዝም ብሎ መጥቶ እንደው አይሰግድለትም። ዝም ብሎ አይደለም የሚሰግድለት። በጥበቡ ይደነቃል፣ በሚያደርጋቸው ነገር ይደነቃሉ። ስለዚህ እኮ ነው ሁሉም መጥቶ ከእግሩ ስር ይሰግዳሉ ይላል ራእይ 13 ላይ። እና ከእግሩ ስር መጥተው የሚሰግዱበት ምክንያት አሁን ዓለም መፍትሄ አጥቼበታለሁ ያለችውን ጉዳይ ኢኮኖሚው ላይ፣ ፖለቲካው ላይ፣ ሰላሙ ላይ መፍትሄ ያመጣል። ልክ ነው። እና ዓለም ተስማምቶ ምንድነው ይላል? እውነትም ንጉስ ነው ብሎ ይቀበለዋል። ከእግሩ ስር ይሰግዱለታል በጥበቡ ተገርመው። ምክንያቱም መጽሐፍ ቅዱስ ሲናገር እሳቱን እንጂ እንዳወጣበት ጥበቡን እንዳላወጣበት በግልጽ ስለሚናገር ይሄንን እንዲፈጸም እነዚህ ዓለም አቀፍ ነገሮች እንደዚህ መታመስ አለባቸው። በእስራኤል ላይ ደግሞ እንደዚህ መሆን መቻል አለበት። ስለዚህ አሁን ያለው እንግዲህ እጅግ በርግጥ አሁንም ጦርነቱ የቆመበት መንገድ አይታይም። ይቆማልን ብዬ አላስብም። ምክንያቱም ብዙ ጊዜ ዓለም አቀፍ ስምምነቶች ተደርገዋል። በተለይ በፍልስጤምና በሊባኖስና በእስራኤልና በሶሪያ መካከል፣ በእነዚህ መካከል ዓለም አቀፍ ስምምነቶች ተደርገዋል። ብዙ ጊዜ ብዙ መጥቀስ የሚቻል ነገር አንዳቸውም ስምምነት ከ2 ወር ከ3 ወር ዘለው አያውቁም። እውነት ነው። እና ያ የሚሆንበት ትልቁ ምክንያት ደግሞ እንዴት ነው እስቲ መጠየቅ እኮ አንዳንዴ ጥሩ ነው። ከ1949 ጀምሮ እስራኤል ሀገር ከሆነችበት ጊዜ ጀምሮ ለምንድን ነው ይሄ እየሆነ ያለው ብሎ መጠየቅ እኮ አስፈላጊ ይመስለኛል። ስለዚህ ቅዱሳን ማወቅ ያለብን ሰዓቱ ስለደረሰ ነው፣ ጊዜው ስለደረሰ ነው። በአንድ በኩል ዓለምን የሚያስጨንቅ ዘመን ይመጣል የተባለው ሰዎች እየተጨነቁ ነው ያሉት። መኖር እየከበደ የመጣበት ጊዜ ነው። ሰው ብዙ ነገር ጭንቅ ውስጥ የገባበት ጊዜ ነው። በሌላ በኩል ጦርነቱ አለ፣ በሌላ በኩል የተፈጥሮ እንትኑ አለ። እነዚህ ነገሮች ስትቃኛቸው መጽሐፍ ቅዱስ የሚነግረን እውነት እንደሆነና እንድንዘጋጅ ፊታችንን ወደ ጌታ እንድንመልስ ይነግረናል ለማለት ነው። እንግዲህ ወገኖቼ እንጸልይ፣ እንትጋ፣ መለስ እንበል፣ በእግዚአብሔር እግር ስር እንሁን እላለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ እውነት ነው። በተለይ በዓለም አካባቢ ወይ ደግሞ የዓለም ማህበረሰብ በእስራኤል ላይ የሚዘምተው ዘመቻም እንዳለ ያው መጽሐፍ ቅዱስም ስለሚናገር እንደው ምናልባት ይህንን ሊያጠናክር ይችላል ብዬ የማስበው ጌታ ኢየሱስ የተናገረው ነገር በጣም በጉልህ መታየት አለበት ብዬ አስባለሁ። በማቴዎስ ወንጌል 24 ላይ ራሱ ጌታ ኢየሱስ የዳንኤልን ትንቢት ጠቅሶ የተናገረው ነገር በጣም አጽንኦት አድርገን ልንመለከተው ይገባል ብዬ አስባለሁ። እንግዲህ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። ከዛ ሲያስጠነቅቃቸው አይሁዳውያንን በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣
በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም ደግሞ በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህ ከቶ የማይሆን ታላቅ መከራ ይሆናል። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነ ነበረ። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ ብሎ የነገረን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄ ለአይሁዳውያን ይሁን እንጂ ለኛ ለክርስቲያኖችም እንግዲህ ትንቢታዊ ክስተት ምልክት ሆኖ ራሳችንን እንድናዘጋጅ የሚያመላክት ነው። እንግዲህ አየሩ ሁሉ የሚሸተው ይሄን ነው፣ የክርስቶስን መምጣትን የሚያመላክት ነው። ፓስተር ከአገልግሎት መልስ ካለው ጥቂት የእረፍት ሰዓት በመሻማት መረጃዎችን ለኛ የማንቂያ ደወል ደውሎልናል። እግዚአብሔር አብዝቶ ይባርክ ፓስተር። እንግዲህ ውድ አድማጮቻችን ለዚህ ለእሁድ ምሽት ይዘን የመጣነው የማንቂያ ደወል ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ በነገው ዕለት ደግሞ በሌሎች መረጃዎችና መልእክቶች ተመልሰን የምንመጣ ይሆናል። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።